እሺ መጽሐፍ ቅዱስ ሲያዛችሁ የሉቃስ ወንጌል ምዕራፍ 24 እናወጣና ቆም ብለን እሷን አንብበን ከዚያ ተቀምጠን እግዚአብሔርን ቃል እንሰማለን። ሉቃስ 24 ይሄን የማነባው ክፍል እንደው ለመግቢያ ያህል ነው እንጂ ዋናው ሐሳቤ በተለያየ ቦታ ላይ ነው። እንደዚህ ይላል። ሉቃስ 24 ቁጥር 5 እንደዚህ ይላል። ፈርተውም ፊታቸው ወደ ምድር አቀርቅረው ሳሉ እንዲህ አሏቸው፣ ሕያዋንን ከሙታን መካከል ስለምን ትፈልጋላችሁ? ተነስቷል እንጂ በዚህ የለም። ሕያዋንን ከሙታን መካከል ስለምን ትፈልጋላችሁ? ተነስቷል እንጂ በዚህ የለም። የዘላለም አምላክ የሰራዊት ጌታ እግዚአብሔር ሆይ ዘላለማዊ ስለሆነው ቅዱስ ቃልህ እጅግ አድርገን እናመሰግንሃለን። ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽ ሰላም ይበዛል ብለሃል። መንፈስህ በመካከላችን ስላለ ስለሚያስተምረን ስምህ ይባረክ። እግዚአብሔር አምላካችን ሆይ ደግሞ ቃልህ በሕይወታችን ላይ ስልጣን ስለሚያደርግ ኃይል ስለሚሆን ምሪትም ስለሚሰጠን ዕለት ዕለት እንባርከሃለን። የጌታችንን ኢየሱስ ክርስቶስን ሞቱንና ትንሣኤውን ስናስብ ጌታ ሆይ ልባችን ሐሴት ያደርጋል። እንባርከሃለን፣ እናመሰግንሃለን። በነገር ሁሉ ተባረክ። በጌታ በኢየሱስ ክርስቶስ ስም አሜን። እንቀመጣለን። እግዚአብሔር ስም የተባረከ ይሁን። የዛሬ 15 ቀን ፈረንጆች ገና ስለነበር ኢስተርን ስለነበረ ስለ ጌታችን ስለ ኢየሱስ ክርስቶስ ሞት ላይ ብቻ ፎከስ አድርገን ተነጋግረን ነበረ። በቀጣው ደግሞ ስለ ትንሣኤውን እናጋገራለን የሚል ነበር። ነገር ግን እግዚአብሔር ባለፈው ሳምንት በራሱ ደግሞ ፈቃድና አጀንዳ በመካከላችን ሌላ እግዚአብሔር ሰው ተገኝቶ የእግዚአብሔር ቃል እንዲያካፍለን ሆኗል። ስለዚህ ሐሳቡን ዛሬ እንቀጥላለን ማለት ነው እና የጌታ ስም የተባረከ ይሁን። የትንሣኤው የጌታችን ኢየሱስ ክርስቶስ ትንሣኤ መቼም እንዳልኩት ባለፈው ጊዜ ሞቱንና ትንሣኤውን በአንድ ወቅት የምናስበው ሳይሆን ሁል ጊዜ የሕይወታችን ዋና መመሪያ እንደሆነ እግዚአብሔር ቃል እየደጋገመ በተለያየ መልኩ እዛው ውስጥ እግዚአብሔር ያሳየናል። ስለዚህ ቆም ብለን የምናስበው ኢኩዌሽኑን ለመጠቀም ያህል ነው እንጂ አንዴ አገልግለን አንዴ ሰብከን አንዴ ተናግረነው የምናቆመው ጉዳይ አይደለም። ዛሬ ስለ ትንሣኤው በጣም ፎከስ ማድረግ ስፈልግ ሳካፍላችሁ ስፈልግ ግን ስለ ትንሣኤ ስናስብ ሞት ያለ ትንሣኤ ባዶ ነው። ሞት ስሙኝ፣ ያለ ትንሣኤ ኪሳራ ነው፣ ባዶ ነው፣ ጥፋት ነው። በአንጻሩ ደግሞ ትንሣኤ ያለ ሞት ደግሞ ባዶ፣ በቃ ተስፋ የሌለው ዊሽፉል ቲንኪንግ ማለት ነው። ምን ማለት ነው? ሰው ሞት ያለ ትንሣኤ እንዳልኳችሁ፣ ትንሣኤ ከሌለ ሞት ኪሳራ ነው በማንኛውም መስመሩ። ግን ትንሣኤ ደግሞ ያለ ሞት ሊሆን አይችልም። ዊሽፉል ቲንኪንግ ነው። ብዙ ጊዜ መልካም ነገር እንመኛለን፣ ጥሩ ነገር እንዲሆን እንመኛለን፣ ኃይል እንዲመጣ እንመኛለን። ግን ከሱ በፊት ምን መምጣት አለበት? ሞት መምጣት አለበት። ሞት ከትንሣኤ ጋር ነው ሁሌ አብሮት የሚሄደው። ስለዚህ አንዳንዴ ሞትን ትንሣኤውን እንመኛለን፣ የሞቱን መንገድ ግን አንመርጠውም። ምንድን ነው ያ? ዊሽፉል ቲንኪንግ ነው። እንመኘዋለን ግን የኛ አይሆንም። ስለዚህ ሁለቱ ሊነጣጠል አይችልም ማለት ነው። ስለዚህ ያንን ማሰብ አለብን። ለነገሩ ይባላል አይደለም፣ ዓርብ ሳይመጣ እሁድ አይደርስም። እሁድ እንዲደረስ ካስፈለገ ማምንት ማለፍ አለበት፣ ዓርብ ማለፍ አለበት። አያችሁ፣ አብሮ የሚሄድ ነገር ነው። አንዱን ፒክ አድርገን ሌላውን የምንጥለው ጉዳይ አይደለም። ሁለቱ ግን በአንድነት ሲሄዱ ቪክትሪ አለ፣ ድል አለ። ለዚህ ነው ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ላይ እነዚህ ሁለቱን ሐሳቦች
በጣም አያይዞ ነው የሚናገረው። መጽሐፍት እንደሚል ይልና ክርስቶስ ለኃጢአታችን ትንሽ እኮአለሁ ሞተ ይላል። ተመልከቱ፣ መጽሐፍ እንደሚል ክርስቶስ ለኃጢአታችን ሞተ ተቀበረ ይልና እንደገና መጽሐፍ እንደሚል አማርኛ ለመርገም ብሎ አይመስለኝም ወይም ቋንቋ በሶስተኛው ቀን ተነሳ ይላል። ሁለቱንም አጣምሮ አንድ ላይ አያይዞ ሲገልጥልን እንመለከታለን። ሞቱንና ትንሣኤውን እንደማይነጣጠሉ አበክሮ አጽንቶ ይነግረናል። ሁለቱ በአንድነት እንደዛ ይሄዳሉ ይላል። ስለዚህ ባለፈው ጊዜ ሞቱን ብዙ አውርተናል። ዛሬ ግን ትንሣኤውን ስንነጋገር ሞቱንም በአእምሯችን በልባችን ውስጥ አስበን ነው ማለት ነው። የትንሣኤን ሕይወት እያንዳንዳችን መለማመድ ከፈለግን መቅደም ያለበት ነገር በሕይወታችን ሁሌ ሊቀድም አስፈላጊ ነገር ነው። አንዱን ከአንዱ ልንነጥለው ፈጽመን አንችልም። ስለዚህ ዛሬ ስለ ትንሣኤው ስንነጋገር ጌታችን ኢየሱስ ክርስቶስ ራሱ በዮሐንስ ራእይ ላይ 1:17 ላይ እንዲህ ሲል ተናገረ። ሞቼ ነበርኩኝ፣ እነሆ ከዘላለም እስከ ዘላለም ሕያው ነኝ አለ። እሱ ራሱ ብቅ አለና ሞቼ ነበርኩኝ፣ አያችሁ፣ አሁን ግን ከዘላለም እስከ ዘላለም ሕያው ነኝ፣ ሕያው ሆኜ እኖራለሁኝ ብሎ ይሄንን ተናገረ። ስለዚህ የጌታ ኢየሱስ ክርስቶስም ትንሣኤ የሚያውጅልን የሚነግረን ነገር ምንድን ነው ብለን ብንል በሮሜ ምዕራፍ 1 ላይ አንዱ የመጀመሪያ ትንሣኤ ከሁሉ በላይ የሚገልጥልን ነገር ኢየሱስ ክርስቶስ እሱ በኃይል የእግዚአብሔር ልጅ ሆኖ ተገለጠ ይላል። በኃይል ምን ያህል እንፈታን እንደማድረግ አላውቅም፣ ግን በኃይል የእግዚአብሔር ልጅ ሆኖ ተገለጠ። ትንሣኤው የሚያውጀው ይህንን ድምፅ ነው። ኢየሱስ በኃይል የእግዚአብሔር ልጅ ሆኖ ተገለጠ ይላል። ይሄ በሮሜ 1 ላይ ጳውሎስ ሮሜን መልእክት ሲጀምር ስለ ወንጌል ሲናገር ቁጥር 3 እና 4 ላይ እንዲህ ይላል፣ ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው። በኃይል ስለተገለጠ የምስራቹን ሲናገር ወንጌል ወይም ወንጌል የምስራች ሌላ ነገር አይደለም። ምስራቹን ለመንገር ክርስቶስ ከማመጣ ከዳዊት ዘር መጣ። እሱ ሰው ሆኖ ሥጋ የሰው ልጅ ሆኖ መጣ። በምድር ላይ ተመላለሰ። ሰው ሆነ። ሰው የሆነበትም ምክንያት ሌላ ምክንያት የለውም። የእኛን ሞት ለመሞት፣ የእኛን ቁስል ለመቁሰል፣ የእኛን ኃጢአት ለመሸከም፣ የእኛን ፍርድ ለመቀበል ሆኖ መጣ። ከዳዊት ዘር መጣ ብሎ ይናገራል። አያችሁ፣ ጌታችን ኢየሱስ ክርስቶስ በዛች በቤተልሔም በተወለደ ጊዜ አምላክ ሆኖ አልተወለደም። የተወለደው የሰው ልጅ ሆኖ ነው። ይህም በደንብ ያዙት። አምላክ ሆኖ አልተወለደም። ምክንያቱም ለምንድን ይሄን የሚምላችሁ? እሱ ኦልዌይስ ለዘላለም እስከ ዘላለም ከዘመናት ዘመናት በፊት አምላክ ነው። ሲወለድ አምላክ ነው። ከተወለደም በኋላ አምላክ ነው። ኦልዌይስ ይዝ አምላክ ወልድ ነው። የእግዚአብሔር ምኑ ነው? የባህሪ ምኑ ነው? ልጁ ነው። መለኮት ነው። ግን የተወለደው ምን ሆኖ ነው? እንደኛ መከራ ለመቀበል አለ አይደለም። የሰው ልጅ ሆኖ በአምላክነቱ ላይ ማንን ደረበበት? ሰዋዊነቱን ደረበበት እንጂ አምላክ አይወለድም። አምላክ የሚመጣም አይደለም። ሂስ ኦልዌይስ አምላክ ነው እሱ። ስለዚህ ከዳዊት ዘር ተወለደ መጣ ይላል። እንዳልኳችሁ ያን ሁሉ መከራ ተቀበለ። ጌታችን ኢየሱስ ክርስቶስ ስለኛ ሲል ሞተ። ከሞተ በኋላ ምዕራፍ 4 ቁጥር 4 ላይ ይላል እንደ ቅድስና መንፈስ ከሙታን የተመነሳል። እንደ ቅድስና መንፈስ እንደ መንፈስ ቅዱስ ኃይል እሱን ምን አደረገው? ከሞት ጌታ ምን አደረገው? አስነሳው። ሲያስነሳው
የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። ጌታ ሲወለድ ትዝ ይላችኋል? አይ ቲንክ በማቴዎስ ላይም ወይም በሉቃስ ላይ ይመስለኛል። ይሄ የሚወለደው ማን ነው አለ? እሱ የእግዚአብሔር ልጅ ነው ተብሏል። አሁን ግን በኃይል ተገለጠ ብሎ ሲል ቅድም እንዳልኳችሁ ኦልዌይስ የእግዚአብሔር ልጅ ነው። አሁን ግን ማንም ዲናይ በማያደርገው ሰማይ ምድር ከምድር በታች ያለ ፍጥረት ሁሉ ፈጽሞ ዲናይ በማያደርገው ምክንያት መንገድ እሱ የእግዚአብሔር ልጅ ሆኖ በኃይል ምን አደረገ? ተገለጠ። የሚገለጥ ነገር የነበረ ነው፣ የተሰወረ ያልታወቀ ዲክሌር ያልተደረገ ማኒፌስት ያልተደረገ ግን ያለ ነው። ጌታችን ኢየሱስ ክርስቶስ እኮ በዛች 3 ዓመት በአገልግሎቱ ሲመላለስ እንደ ትልቅ ወንጀለኛ የተከሰሰበት ነገር ምንድነው? ራሱን ምን አድርጓል? የእግዚአብሔር ልጅ ነኝ ብሏል። ይሄ ነው ክሱም። ስለዚህ ማንም ዲና አድርጎታል፣ ማንም ቻሌንጅ አድርጎታል ያንን ነገር። ግን ሞተ፣ ተቀበረ፣ በሶስተኛው ቀን መንፈስ ቅዱስ መጥቶ ግን በኃይል በቅድስና መንፈስ ሲያስነሳው ማንም ቻሌንጅ እንደማያደርገው ሆኖ የእግዚአብሔር ልጅ ሆኖ ተገለጠ። ያ ዲክሌሬሽን የምን መንገድ ነው ብለን ብንል ትንሣኤው ነው። ትንሣኤው ሕያውነቱን ዘላለማዊነቱን የበላይ መሆኑን ዲክሌር የሚያደርገው የክርስቶስ ኢየሱስ ትንሣኤው ነው። በኦልድ ቴስታመንትም ይሁን በአዲስ ቴስታመንት ብዙ ሰዎች ሞተው ተነስተዋል፣ እናስታውሳለን። ትዝ ይላችኋል ማነው ኤልሳ ያችን የሱን የሰራፕታ ሴት ልጅ ሞተ። ከዛ በኋላ ምን አደረገው? ጸለየለት፣ ሕይወት ተመለሰለት። ኤልሳ ያቺ ሱነማይት ሴት ምን አደረገ? ሞተ፣ ጸለየለት፣ ሕይወት አገኘ፣ ተነሳ። ደፍነትሊ ሞተ። ራሱ ጌታችን ኢየሱስ ክርስቶስ በአገልግሎቱ ዘመን አልዓዛርን መሞት ብቻ አይደለም 4 ቀን መቃብር ሆኖ ጠራው፣ ወጣ። አልዓዛር የተወሰነ ዘመን ኖረ፣ ሞተ። ከኢየሱስም በፊት ከኢየሱስም በኋላ ተነስቶ ሕያው ሆኖ ለዘላለም የሚኖር እሱ ብቻ ነው። ከሙታን በኩር የተባለበት ለዚህ ነው። የመጀመሪያ ያለ እሱ ነው። ስለዚህ በኃይል እግዚአብሔር ልጅ ሆኖ ዲክሌር ተደረገ ይላል። ስለዚህ በዚሁ ቁጥር ላይ ይቀጥልና ምን ይላል? እሱ እግዚአብሔር ልጅ ሆኖ በመገለጡ ልጅ ሆኖ እርሱም ማን ይላል? ጌታችን ኢየሱስ ክርስቶስ ነው። ጌታችን ኢየሱስ ክርስቶስ፣ እርሱ ስሙ ጌታችን ኢየሱስ ክርስቶስ ነው። ጌታ ምን ማለት ነው? he is the Lord። በሰማይ በምድር ምንድነው እሱ? he is the Lord። ጌታችን ኢየሱስ ማን ነው? የሰው ልጅ ስሙ ነው። እዚህ እያንዳንዳችን ስም አለን፣ ለምን ስም አለን። ግን ክርስቶስ ደግሞ የተባለው መለኮት እንደሆነ የተቀባው መሲሁ እንደሆነ የተላከው እንደሆነ፣ ስለዚህ እርሱ ጌታችን ኢየሱስ ክርስቶስ ነው። ወገኖቼ ትንሣኤው ሌላ ነገር አይደለም። የመጀመሪያ ዲክሌር ያደረገው በሰማይና በምድር እሱ የእግዚአብሔር ልጅ ሆኖ በኃይል ተገለጠ። እንደውም አንደኛ ዮሐንስ ላይ ይላል የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ምን አደረገ? ተገለጠ። መገለጡ ምን ያደርጋል? ያንን ሁሉ ያጠፋል። ምክንያቱም ማንም ከዚህም ከዛም በፊት ሞትን ድል አድርጎ የተነሳ የለም። ለዚህ ነው ራሱ ለዮሐንስ ራእይ ላይ ሲናገረው ሞቼ ነበረ፣ አሁን ግን ሕያው ሆኜ ለዘላለም እኖራለሁ ብሎ ተናገረ። ክብር ለእግዚአብሔር ይሁን። ስለዚህ ትንሣኤው የሚያመጣልን የምናመልከውን አምላክ የዘላለም ሕያው የሆነ አምላክ እንደሆነ በኃይል የእግዚአብሔር ልጅ ሆኖ እንደተገለጠ፣ ድሮም የእግዚአብሔር ልጅ ነው፣ ሲወለድም የእግዚአብሔር ልጅ ነው፣ በኋላም የእግዚአብሔር ልጅ ነው። ግን የተገለጠው
ትንሣኤው ነው የገለጠው ሞር። ይሄ የማይታጠፍ እውነት ነው። ግን ማንነቱ ነው፣ አይደንቲቲው ነው። ግን ይሄ ስልጣኑ አያችሁ፣ ስልጣን እና ምንድነው ኃይልና ስልጣን አብሮ ነው የሚሄደው። ለአንድ ሰው ስልጣን ሰጣችሁት፣ ሾማችሁት፣ ከኋላው ባክ የሚያደርገው ፓወር ወይም ደግሞ አውቶሪቲ ካልሰጣችሁት ምን ዋጋ አለው? ምን ዋጋ አለው? አንዳንድ ጊዜ ድሮ ከዚህ ወዲህ ምናምን ፌታ አውራሪ ከዚህ ወዲህ ምናምን ይባላል፣ ግን ምንም ነገር የላቸውም አይደል? ስልጣን ከምን ጋር ይታጀባል? ከኃይል ጋር። ኃይል ደግሞ አለ። ስለዚህ እግዚአብሔር ልጅ እንዲሆን ስልጣን ከሰጠው በኋላ ግን ከተገለጠ በኋላ ግን ስለ ማንነቱ ስለ ኃይሉና ስለ ችሎታው ደግሞ በኤፌሶን ምዕራፍ 1 ከቁጥር 19 እስከ 20 ዲክሌር የሚያደርገው ያንን ነው። ክርስቶስን ከሙታን ሲያስነሳው ከአለቅነት፣ ከስልጣናት፣ ከኃይል፣ ከጌትነት ሁሉ በላይ ከዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ በሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ሥራ የብርታቱ ጉልበት ይታያል። ሁሉን ከእግሩ በታች አስገዛለት። አውቶሪቲው ምንድን ነው? በፍጹም የሆነ ስልጣንን አደረገ። ማንነቱ ብቻ አይደለም፣ ከማንነቱ ጀርባ አለቆች፣ ስልጣናት፣ ከፍታ ሁሉ እነዚህ ሁሉ ከእግሩ በታች አስገዛለት። ይህንን ያደረገው መቼ ነው? ትንሣኤው ነው። በትንሣኤው ላይ ነው። አያችሁ። ምክንያቱም ጌታን ሊቋቋሙት የቻሉ ብዙዎች በስጋው ወራት በነበረበት ጊዜ አይታችኋል። እንዴት እናውቀዋል? እንዴት እንደነበር ተርቧል፣ ተጠምቷል፣ ተገፍቷል፣ ተገሏል፣ በጥፊ ተመቷል እንደተራሰው። ግን ትንሣኤው ግን የተሰወረውን ማንነቱን መለኮታዊነቱን በሰማይና በምድር ከምድር በታች ስልጣኑን ሲያረጋግጥለት እናያለን። ይሄ ለማ ተሰጠ ይላል ገላትያ ላይ ለቤተ ክርስቲያን ራስ እንዲሆን እርሷም አካሉና ሙላቱ ናት ይላል። አይገርማችሁም? የዛች የቤተ ክርስቲያን አባልና መንበር እኔና እናንተ ታውቃላችሁ። በዓለም ላይ ያለ ታላላቅ ኢንስቲትዩሽን አሁን በዓለም እንደው ትልቅ ኢንስቲትዩሽን የሚባል ማን ነው ቢባል አሁን የአሜሪካ መንግስት ልንል እንችላለን፣ ዩናይትድ ኔሽን ሊባል ይችላል፣ ብዙ የሚጠሩ አሉ። እነዚህ ሁሉ ይጠፋሉ። ለዘላለም ጸንቶ የሚኖረው ግን ክርስቶስ አካሉ የሆነች ማን ናት? ቤተ ክርስቲያን ናት። ለምን? ከሱ የተነሳ እሱ ምኗ ነው? ራሷ ነው። ምክንያቱም አሁን ስትታይ ደካማ ትመስላለች። መኃልየ ዘሰሎሞን ላይ ይቺ ከምድረ በዳ በውዷ ላይ ተደግፏ የምትወጣ ማናት? ምድረ በዳ ነው። እሷ ማናት? ቤተ ክርስቲያን ናት። ክርስቶስ ምን የሆነባት? ራስ የሆነባት፣ እሷም ደግሞ አካሉና ሙላቱ የሆነችው ሁሉ አቦልሽ ይሆናል። ተነጥቃ በመጨረሻ የምትቀር ማናት? ቤተ ክርስቲያን ናት። ስልጣኑ እሱ ላይ ብቻ አይደለም፣ በሱ ውስጥ ወደኛ ሲፈስ ትመለከታላችሁ። ከማይጠፋው ዘር፣ ከማይወድቀው ዘር፣ ዘመን የማይለውጠው። ቅድም ስለ ዘመን ነው ብዙ የዘመርነው። የዛ አባል፣ የዛ ክፍል፣ የዛ ወገን በሞቱና በትንሣኤው ስላደረገን ስሙ ይባረክ። ለዚህ ነው በማቴዎስ 28 ላይ መጨረሻው ላይ በዛ ገሊላ ላይ ወደ ተራራው ከመሄዱ በፊት ማለት ከመነጠቁ በፊት ደቀ መዛሙርቱ በዙሪያው ያሉ ኢየሱስም ቀረበና እንዲህ ብሎ ተናገራቸው ይላል። ስልጣን ሁሉ በሰማይና በምድር ተሰጠኝ። ሂድንሴ በፊት አላለም፣ አሁን ነው የሚለው። ስልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቋቸው ያዘዝኳቸውን ሁሉ እንዲጠብቁ እያስተማራቸዋቸው ደቀ መዛሙርቴ አድርጓቸው። እነሆ እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ። ለምን? የትንሣኤው ጌታ ትንሣኤው ይሄንን ነው ያደረገው።
ስለ ጌትነቱ ፊልጵስዩስ ምዕራፍ 2 ቁጥር 8 በጣም እንወደው ክፍል አለ። በመታዘዙ በመሞቱ እሺ በማለቱ በዚህ ምክንያት ደግሞ እግዚአብሔር ያለ ልክ የለው። አንዳንዴ ማስታወቂያ አለ the sky is the limit ይላሉ አይደለም? ቢደረስ መቼም እንደዛ ነው። ይሄ ግን ልክ የለው። ምክንያቱም በሰማይ በምድር ከምድር በታች ነው whole universe። ያንን ሁሉ ከፍ አደረገው። ከስም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይ በምድር ከምድር በታች ያለው ሁሉ በኢየሱስ ስም ይንበረከኩ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ ቅድም ስሙ ምንድነው? ጌታ ኢየሱስ ክርስቶስ ይሆን ዘንድ አያችሁ። ምላስ ሁሉ ኢየሱስ ክርስቶስ ጌታ እንደሆነ ዛሬ እግዚአብሔር ይባረክ። እኔና እናንተ በፈቃዳችን ልባችን ተነክቶ ፍቅሩ አሸንፎን ኢየሱስን ጌታችን ብለን እንጠራዋለን እንዴ? ዛሬ ማን ነው እሱ ብሎ ጌታ የሚሉ የሉም እንዴ? አሉ። እሱን የሚጋፉ የሉም እንዴ? በጣም ብዙ አሉ። ግን አንድ ቀን ዮሐንስ ራእይ ላይ ሄዳችሁ ስታዩ ሁሉ እነሆ በጉ በሚገለጥበት ጊዜ ተራሮች ምን አድርጉብን? ኢቭን ፊቱን ማየት አንችልም። በላያችን ላይ ምን አድርጉ? ውደቁብን፣ ሰውሩን። ኢየሱስ ክርስቶስ ጌታ ነው ይላል። አሁን በውድ ነው፣ በኋላ ግን ምርጫ የለም። በሰማይና በምድር ከምድር በታች ያለው ኢየሱስ ክርስቶስ ጌታ። ስለዚህ ይህን ዲክሌር ያደረገው በምንድን ነው? የትንሣኤው መንገድ ነው። ትንሣኤው ያንን ሁሉ አድርጓል። አይደንቲቲው ነው። የስልጣኑ ሁሉ ማንነቱ የተገለጠበት ትንሣኤው ነው። እንግዲህ ስለ ኢየሱስ ይናል ካልነ ያ ደግሞ ወደኛ መውረዱን እናያለን። የኔና የናንተ ከእግዚአብሔር ጋር መታረቅና መጽደቅ ደህንነታችን ከትንሣኤውም ጋር የተያያዘ ነው። በሮሜ 4:25 ላይ ምን ይላል? ስለ በደላችን አልፎ የተሰጠው ይላል። ስለ በደላችን ሞተ፣ እኛን ስለ ማጽደቁ ግን የተነሳው ጌታችን ኢየሱስ ክርስቶስ ከሙታን ባስነሳው ለምናምን ለእኛ ይቆጠርልን ዘንድ ነው። ተመልከቱ። ስለ በደላችን ምን አለ ይላል? ሞተ። ሮሜ ምን በጣም የሚገርም መጽሐፍ እኮ ነው። ሮሜ ምን ይላል መሰላችሁ? ስለ ደግ ሰው ወይም ስለ ቸር ሰው የሚሞት ይገኝ ይሆናል ይላል። እውነት ነው። አንዳንድ ወላጆች ለልጆቻቸው ይሞታሉ። አንዳንድ ወታደሮች ለሀገራቸው ይሞታሉ። አንዳንድ ሰዎች ደግሞ ይሞታሉ። ጥሩ ነው። አንዳንድ ሰው የተፈረደ መቼም ፍርድ አንድ ሰው ሁለት ጊዜ አይፈረድበትም። አንዱ ሞት ተፈርዶበት እኔ ስለሱ ሞታለሁ ብሎ አንድ ሰው ሊሞትለት ይችላል። ግን ሞቱ ሊቀርለት ይችላል። ግን ሞቱ ቀረ ማለት ግን ጸደቀ ማለት አይደለም። ያችሁ የኢየሱስ ክርስቶስ ልዩነቱ ምን ታውቃላችሁ? ስለ በደላችን ሞተ። ሞትን ድል አድርጎ በመነሳቱ ደግሞ በእግዚአብሔር ፊት ጸደቀ። ሞቶ የሚያጸድቅ ማን ነው? ቢሞትስ ማን ነው የሚያጸድቅ? እስቲ ንገሩኝ። ለምትወዱት ሰው ብትሞቱ ታጸድቃላችሁ? እኔ አጸድቃለሁ? በፍጹም። ሞቶ የተነሳው ግን የተነሳው ስለ ጽድቃችን ነው ይላል። ስለዚህ ኢየሱስ ክርስቶስ ሞትና ትንሣኤው በሕይወታችን ላይ በእኛም እግዚአብሔርን አባት ብለን እንድንጠራ የዘላለምን ሕይወት እንድንወርስ ከሞት ወደ ሕይወት እንድንሻገር መንገዳችን ሞቱና ትንሣኤው ጭምር ነው። ሞቶ ኢየሱስ ቢቀር ጉዳችን ነበረ፣ ፍርዳችን ተላለፍን፣ ግን ጽድቅ የለንም፣ በእግዚአብሔር ቦታ የለንም። ግን ኮምፕሊት ይሆን ዘንድ ሞተ፣ ተነሳ። ሞተ፣ ኃጢአታችንን ከፈለ፣ መነሳቱ ደግሞ ጽድቃችንን ዲክሌር አደረገ። ስሙ የተባረከው። ለዚህ እኮ ነው እናንተ ደፍረን እኔ ጻድቅ ነኝ ብለን እኮ ለማለት የፈለገው ሰው ይሁን፣ እውነቴን እኮ ነው የምላችሁ፣ ከክርስቶስ ደም የተነሳ
እናንተ በእርሱ ጸድቃችኋል ነው። ሰይጣን መጥቶ ይከሰናል። አለመብቃታችን ያሳየናል፣ ድፋምነታችን ያሳየናል። እንደ ኢያሱ ይከሰናል ብለን ለማለትም አቅም እናጣለን። እግዚአብሔር ግን ሲመለከተው አንተ ጻድቅ፣ ምክንያቱም እሱ የሰራው ስራ ስለሆነ ነው። ስሙ የተባረከ ይሁን። ለዚህ ነው ሮሜ 10 እናንተ ጌታን ስንቀበል የተቀበልን ቀን ዲክሌር ያደረግነው ቃል አለ፣ የማይታጠፍ ቃል። ሮሜ 10 ቁጥር 9 ላይ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ምን ትሆናለህ? ትድናለህ። አበቃ። ሰው በልቡ አምኖ ጸድቃል፣ በአፉ መስክሮ ይድናል። ኢየሱስ ስለኔ ኃጢአት ሞተ አንድ ነገር ነው፣ ግን ምን እንደሆነ ከሙታን እንዳስነሳው በልብህ ብታምን ደህንነታችን ዋንስ ፎር ኦል ተጠቃለለ እዛ ውስጥ። ስለዚህ ጌታ ስም የተባረከ ይሁን። የራሱን አይደንቲቲ እናይበታለን። ከኋላ ያለውን ክብሩንና ግርማውን ስልጣኑን ባካፖን እናያለን። ከኛ አልፎ ደግሞ ከሱ አልፎ ደግሞ ወደኛ የፈሰሰውን የማዳን ስራ ነውና ትልቁ ስራ። ያንን ደግሞ ሲያፈሰው እንመለከታለን። አራተኛ በዚህ በትንሣኤ መልእክት ውስጥ ዘውትር በልባችን እንዳይዳብስብን እንዳይደበዝዝ መጠንቀቅ አለብን። በልባችን እንዳይጠፋ ይሄ እውነት ሁሌ የመዳናችን የኃይላችን ምክንያት እሱ እንደሆነ ሁሌ በልባችን ልናስበው ይገባል። ለምን? እግዚአብሔር ቃል ስለሚል ነው። በአንደኛ ቆሮንቶስ ምዕራፍ 15 ላይ የሙታን ትንሣኤ የለም ብለው የሚሉ ሰዱቃውያን ሃይማኖተኞች ናቸው። ካዲዎች አይደሉም፣ ሃይማኖተኞች። እስራኤልን የሚመሩ ሰዱቃና ፈሪሳውያን ሰዱቃውያን ምን ያሉ አይቀበሉም። ሙታን ትንሣኤ የለም ነው የሚሉት። ያ ነገር ያንን ክደዋል። ስለዚህ ጳውሎስ ስለ ትንሣኤው በአንደኛ ቆሮንቶስ ምዕራፍ 15 ላይ የትንሣኤው መልእክት ቸል ለሚሉ ግን በጊዜያዊ ምድራዊ ነገር እግዚአብሔርን ብቻ ተስፋ የሚያደርጉት ስለነሱ ሙታን ትንሣኤን የለም ብለው ለሚሉ በእውነት እነዚያ ሰዎች ምኖች ናቸው ይላል መጽሐፍ ቅዱስ? ምስኪኖች ናቸው፣ ድሆች ናቸው ይላል። ከሰው ሁሉ ይልቅ ያነሱ ምስኪኖች ናቸው። ይስ ጌታ ይረዳል፣ ጌታ ያበላል፣ ጌታ ያኖራል፣ ጌታ ሁሉ በሁሉ ነው። አይደለም እንዴ? ጌታ እንባን ያብሳል፣ ጥያቄ የለው። ግን ጌታ ከዛ በላይ ነው። አሁን ሊመጣ ካለው ክብር ጋር ቢወዳደር አለ ሮሜ ውስጥ አሁን ያለው መከራችን ምንም እንዳይደለ አውቃለሁ። ሁለተኛ ቆሮንቶስ ምዕራፍ 4 ያለፈው ሳምንት ተሰብከናል። የጊዜው ቀላል የሆነው መከራችን ነው የሚለው ነው አይደል? ሊመጣ ካለው ክብር ጋር ቢወዳደር ምንም አይደለም። ስለዚህ በትንሣኤ ውስጥ አሁን ያልደረስንበት ግን በጣም በጉጉት የምንጠብቀው የዘላለም ሙላትና ክብር በዚያ አለ። ስለዚህ ክርስቶስን ተስፋ የምናደርገው ለዚህ ምድር ብቻ አይደለም። እርግጥ ነው እሱ ሁሉ በሁላችን ነው፣ ግን ይሄ አይደለም። ይሄን ግን ተስፋ ያደረጉ ሰዎች በየዘመናት በየሃይማኖቱ አሉ። ጳውሎስ በመገሰጽ ነው ምስኪኖች፣ ከሰው ሁሉ ይልቅ ምስኪን ድሆች ናቸው። አረ የበለጠ አለ። ይቺ መሻገሪያ ድልድይ ናት። የበለጠ አለ። ያን ነው የሚለን እና አንደኛ ቆሮንቶስ ምዕራፍ 15 ላይ ትንሣኤ ሙታን ከሌለ ክርስቶስ አልተነሳማ። እንግዲህ ካልተነሳ ስብከታችን ይሄ በየሳምንቱ በየምኑ የሚነገረው ሁሉ ከንቱ ባዶ ተስፋ ነው። እምነታችን ደግሞ ከንቱ ነው። በእግዚአብሔር ላይ ሐሰተኛ ምስክሮች ሆነናል። እስካሁን ድረስ በኃጢአታችን እንኖራለና
ከኛስ ቀድሞ ሄዱት ወደ ክርስቶስ የሄዱት የሞቱት ጠፍተዋላ ይልና ይሄ ከሆነ በዚህ ብቻ ተስፋ ካረግ ነው እኛ ምስኪኖች። ግን ትንሣኤው ይሄንም ቢይዝ ባሻገር ግን የበለጠ ከፊታችን አለ። ስለዚህ ያ መልእክት እንዲጠፋብን አያስፈልግም። ያ መልእክት ሁሌ ሼር ልናደርገው ይገባል። ዛሬ በእውነት ልጠይቃችሁ፣ ዙሙን ወደ ራሳችን እናዙረው፣ ወደ ራሳችን እናንተው። ያኔ ሰዱቃውያን ናቸው እንዲህ ብሎ የሚሉት ትዝ ይላችኋል። ጌታ ኢየሱስ ክርስቶስ ከሞት ሊነሳ ሲል እንትን በተቀበረ በኋላ እነማ መሰሏችሁ? እንደውም ዛሬ ጠዋት ነው ያነበብኩት። ፈሪሳውያንና ወታደሮቹ ናቸው ሄደው መቃብሩን ያስጠበቁት እንዳይነሳ ብለው። ሰዱቃውያን they don't care። በመሰረቱ እንደማይነሳ እናውቃለን። why we bother? እዛኞቹ ግን ኖ ይነሳል ይሻላሉ። እነሱ አትሊስት ይሻላሉ። ስለዚህ ምንድን ነው ባጭሩ? ጌታ የትንሣኤ ጌታ ነው። ያ መንፈስ ደግሞ በእኛው ውስጥ አለ። ስለዚህ ዘወትር ቅድም እንዳልኳችሁ ወደ ራሳችን ስናመጣው እኔና እናንተ የትንሣኤን ሕይወት እናምነዋለን ወይ? እንደው ራሳችንን መርመር። የትንሣኤን ሕይወት እናምነዋለን ወይ? አዎ እውቀቱ አለን፣ ኮግኒቲቭ እውቀቱ አለን። ማንም ሁላችንም እንላለን። ግን እውነተኛ የትንሣኤውን ሕይወት ማመናችን የሚታወቀው በተለያየ ቻሌንጅ ውስጥ ስናልፍ የምንመልሰው ምላሽ ትንሣኤ እንዳለ ይመሰክራል። በልባችን ትንሣኤ የከበረ ቦታ እንዳለው እናውቃለን። ስሙ፣ ማንም ክርስቲያን የሚጠየቅ አሁን ያምናለሁ ክርስቶስ እንደተነሳ እውነት ነው። ግን ፈተናው ስንገባ፣ ችግሩ ስንገባ፣ ቻሌንጁ ስንገባ፣ ነገሮች ሁሉ ሲዳመና ሲሆኑ፣ ጨለማ ሲሆኑ፣ ነገ የሚታይበት ነገር ሳይኖር ትንሣኤን የምናምን ከሆነ ጌታ የሙታን ትንሣኤ ለምላችሁ ይህን በነገራችን ላይ ሁሌ ትንሣኤ እንዳለው እናምናለን። ያ የትንሣኤ ማወቅና ለማወቃችን ምንድነው? ይሄ ሊትመስ ቴስት መለኪያ ነው። አንዳንዴ ሳይው ራሴን ይገርመኛል። ጌታ ሆይ በእውነት አምናለሁ። በኦልድ ቴስታመንት ዘፍጥረት ውስጥ ምዕራፍ እስከ 22 ድረስ የአብርሃም እና የሳራን ታሪክ እናውቃለን። በጣም ብዙ ተበለናል። እና እነዚህ ሰዎች ሁለት ትልልቅ ፈተና ነው በሕይወታቸው ያሳለፉት። ብዙ ፈተና አልፈዋል መቼም፣ ግን ሁለቱ ሜጀር ናቸው። እና ከሁለቱ ሜጀር ፈተናዎች አንደኛው ምንድነው? የመጀመሪያው ልጅ የላቸውም። እና አብርሃም በመጨረሻ ላይ በስንተኛው ዓመቱ ነው? በ100 ዓመቱ። ሳራ ደግሞ በስንት ዓመቷ? በ90 ዓመቷ። ተስፋ ፈጽሞ ቆርጠዋል። ግን አብርሃም 100 ሲሞላው እሷ 90 ስትሆናት እግዚአብሔር የተናገረው የተስፋ ቃል ሞላና የተስፋው ልጅ ይስሐቅ ምን አለ? ተወለደ። ቤታቸው ሳቅ በሳቅ ሞላ። ሳራ ወለደ ተብሎ ሳቅ በሳቅ በቃ አሳቃቸው ጊዜ ተመልከቱ። እሺ ይሄን ያዙና ሁለተኛው ፈተና ደግሞ ይሄ የተወለደ ልጅ ደግሞ ገና በቃ በአይኑ ፊት በጣም በጉጉት በሚጠብቅበት ሰዓት እግዚአብሔር መጣና ምን አለው? አንድ የምትወደውን ልጅ ውሰድና ምን አደርግልኝ? በሞሬ ተራራ ሰዋው አለ። ዘፍጥረት 22ን ስታነቡ በጣም ይገርማል። እንደው እኛ ስናነበው ነው ብዙ ኢሞሽን የምንጨምረው የራሳችንን ስለምናይዛ ውስጥ እንደው ያልን ስለምናነበው እንጂ አብርሃም ተነሳ በማለዳ ነው የሚለው። እንደው አህያውን ጫነ፣ ምን አለ? በቃ አብረው መንገድ መሄድ ጀመሩ። አንድ ቦታ ላይ ብቻ ጥያቄ ተነሳ። አባቴ ሆይ እንጨቱም ይሄው ቢላውም ይሄው ሁሉም ይሄው መስዋዕቱ በጌታ አለ ብሎ ሲለው እሱን እግዚአብሔር ያዘጋጃል አለ ነው የሚለው። ሄዱ፣ እንጨቱን ረበረበ፣ ምን አለ? አሰረው። ኢማጂን ይስሐቅ የክርስቶስ ምሳሌ ነው። ይስሐቅ አብርሃምን መግፋት ይችላል። ሞስት ጀነት ትልቅ ልጅ ነው። ግን ታሰረ። ቢላውን ብድግ አድርጎ ሊያደርገው ሲል ድምፅ መጣ።
በልጁ ላይ አንድ ነገር አታድርግ። አብርሃም ፍጹም እንደሆንክ እንደምትወደኝ ያንተ ሆኖ እንዳልከለከልከኝ ዛሬ አወቅኩ አለ። ወይ እግዚአብሔር ያውቃል፣ ግን ለሱ እንዲያውቅ አደረገው። አብርሃም ይሄን አደረገ። አብርሃም በሱ ደረጃ አድርጎታል። ግን አንደኛ 90 ዓመትና 100 ዓመት እያላቸው ለመውለድ እንዴት የሚያስችል እምነት ኖራቸው? ሁለተኛ ይህንን ልጅ ወስዶ እንዲህ ሲያጋድሞ ሊገለው ሲሞክር ምን አቅም አገኘ ብለን ብንል ዘፍጥረት ውስጥ ምንም የምናየው ነገር የለም። አዲስ ኪዳን ስንመጣ ግን አዲስ ኪዳን የኦልድ ቴስታመንት ማብራት ነው። ቦክ አድርጎ ውስጡን የሚያሳየው አዲስ ኪዳን ነው። ስለዚህ ሮሜ ላይ ምን ይላል? ሮሜ 4 ላይ ስለ መውለዳቸው ጉዳይ ሲናገር ምን ይላል? ቁጥር 17 ላይ ለሙታን ሕይወት በሚሰጠው የሌለውን እንዳለ አድርጎ በሚጠራ ባመነው በአምላክ ፊት የሁላችን አባት ነው። ለማን ነው የተነገረ? ለአብርሃም ነው። አብርሃም አያችሁ ገና ድሮ ምን ያምናል? ትንሣኤ ያምናል። ተመልከቱ፣ አብርሃም ድሮ በትንሣኤ ሕይወት ያለው ሰው ነው። የሌለውን እንዳለ አድርጎ በሚጠራ ለሞተ ነገር ሕይወት የሚሰጥ እንደሆነ አብርሃም ምን ብሏል? አምኗል። ስለዚህ ሲያስበው የእሱ ሥጋ 100 ዓመቱ ነው። ምን ሆኗል? ሞቷል። It's finished። ሳራ ማኅፀኗም አብቅቷል። ዘር ሰጭም ዘር ተቀባይም የለም። they are dead። ግን አብርሃም ለሙታን ሕይወት የሚሰጥ የሌለውን እንዳለ አድርጎ የሚጠራ እግዚአብሔር እንዳለ አመነ። አየው እኮ በቃ ዘፍጥረት ላይ እንዲህ አይልም። አብርሃም ግን በውስጡ ሪዘረክሽን አለ፣ ትንሣኤ አለ። በእግዚአብሔር ዘንድ ትንሣኤ አለ አለ። አበቃ የሚባል ነገር በእግዚአብሔር ዘንድ የለም ማለት። ስለዚህ ሊሰጥ ይችላል ብሎ አመነ። አደረጉ እንዳለው እግዚአብሔር የሚያሰቅ ታሪክ በቤታቸው አደረገ። ይስሐቅንም ወስዶ ሲሰዋው ዕብራውያን ጸሐፊ ሲናገር ምን ይላል? ያንን ነው የሚናገረው። ዕብራውያን 11 ላይ አብርሃም በተፈተነ ጊዜ ይስሐቅን በእምነት አቀረበ። የተስፋ ቃል የተቀበለው ይስሐቅ ዘር ይጠራልሃል የተባለውን እርሱ አንድ ልጁን አቀረበ ይልና እግዚአብሔር ከሙታን እንኳን ሊያስነሳው እንዲችል አስቧልና። እግዚአብሔር ምን እንዲያደርገው? ከሙታን ሊያስነሳው እንደሚችል ምን ብሏል? አስቧል። እግዚአብሔር የትንሣኤ አምላክ ነው ብሎ አብርሃም ገና በሕይወቱ አድርጓል። ሊያደርግ አቅም ያገኘበት ይሄ ነው ወገኖቼ። እኔና እናንተ የትንሣኤው መልእክት ውስጣችን በኃይል ከከበረ ምንም አይነት ሁኔታ ውስጥ ቢሆን ለሰው ማይቻል ለእግዚአብሔር ምን ይለዋል? ይቻላል። ትንሣኤ የሌለውን እንዳለ አድርጎ እነዚህ ሰዎች አባቶቻችን ናቸው። የሁላችን አባት ነው ይላል። ሚስጥሩ ይሄ ነው ለአብርሃም። ሚስጥሩ ለአብርሃም ይሄ ነው። እግዚአብሔር ስም ይባረክ። አንድ አብሮን ያደገ ወንድማችን እንደው ስሙ መጥራት አያስፈልግም እንጂ አገልጋይ ነው። አሁን ሌላ ከተማ የሚኖር ነው እና አብረን ያደግነው ማለት እንችላለን። ታውቀዋለች። እና ዩኒቨርሲቲ እየተማረ በህይወቱ ላይ ከባድ ዲፕሬሽን እና ተስፋ መቁረጥ ውስጥ ገባ። በጣም ከባድ እና በጣም እና ከልጅነቱ ጀምሮ አንድ ልማድ አለው። ጧት ተነስቶ መሬቱን ሲረግጥ በኢየሱስ ስም ብሎ ነው የሚረግጠው። ከድሮ ጀምሮ በቃ እንደ ልማድ የጌታን ስም ሳይጠራ እግሩ መሬት አይነካም። ግን በሚያልፍበት ሁኔታ ምሬት ውስጥ ገባና ሁለተኛ ስምህን አጠራ በቃ ብሎ እንደው አንድ ሳምንት ነው ምናምን ሞከርኩት አለ። ሲመጣ ይዘዋለሁ። እንቸም እግዚአብሔር ታጋሽ አይደለም። በቃ እንዲህ ያለ ቆየሁ አለ።
እና አንድ ቀን ፒያሳ በዚሁ በጣም በትልቅ ጭንቀት ውስጥ ሆኜ እየሄድኩ አለ አንድ እብድ እየሮጠ መጣለ። እብድ ነው አለ። እብዱ መጥቶ ፊት ለፊት እኔን እያየ ስማ ክርስቲያን ተስፋ አይቆርጥም ብሎኝ ሄዳለ። ለነገሩ እግዚአብሔር በኃያም ይናገራል አይደል? አነቃኝ አለ። በቃ አነቃኝ። እብድ ነው እኮ አለ። ራቁቱን ነው ፒያሳ ውስጥ እኔ ጋር ነው። ቀጣ ክርስቲያን ተስፋ አይቆርጥም ብሎ ቀጠለ መንገዱ ነው። ዛሬ ያ ሰው ልክ እግዚአብሔር በእውነት በብዙ በዓለም ብዙ የሴት የሚሰብክ ሰው። ለምን? አምላካችን የትንሣኤ አምላክ ነው። ሕያው አምላክ ነው። አበቃ የሚባል ነገር በሱ የለም። እግዚአብሔር የሚቀጥል አምላክ ነው። ስሙ ለዘላለም የተባረከ ይሁን። ስለዚህ እኔና እናንተ አምስተኛ ዘወትር የህይወታችን የትንሣኤ ኃይል ውስጥ ብቻ በትንሣኤ ውስጥ ራሳችንን ስናይ የአሸናፊነት ህይወትን እንኖራለን። ሌላ መንገድ የለንም። የአሸናፊ ህይወት ለመኖር ከፈለግን የትንሣኤን ህይወት ትንሣኤን ሁሌ ልናስበው ይገባል። ለነገሩ ጥሪያችንም እሱ ነው። ሮሜ 6 ላይ ሞትን በሚመስል ሞት ከሱ ጋር ከተባበርን ይላል፣ ትንሣኤውን በሚመስል ትንሣኤ ደግሞ ከሱ ጋር እንተባበራለን። አያችሁ እሱ እኮ ሞተ ከሱ ጋር ተባበርን ነው የሚለው፣ ፊውቸሪቲ ነው። ግን ጳውሎስ ደግሞ በሌላ ቦታ እለት እለት እሞታለሁ ይላል። እለት እለት እኮ እንሞታለን በተለያየ ነገር። ፕራይዳችን እንሞታለን፣ ለኔንነታችን እንሞታለን። የማንሞትበት ነገር የለም። እግዚአብሔር የማይገለው ነገር የለም። እሺ ካልነው በተለይ ይገለዋል። ያን ግን እየገደለ እግዚአብሔር የራሱን ነገር እያደረገ ይሄዳል። ሲገል ደግሞ ህይወት እየሰጠ ይሄዳል። ስለዚህ ከሱ ጋር ከተባበርነ መተባበር ይጠይቃል። ሞቱን በሚመስል ከሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከሱ ጋር እንተባበራለን። ለዚህ ነው ቅድም ያልኳችሁ ዓርብ ሳይመጣ እሑድ የሚባል ነገር የለም። ዊሽፉል ቲንኪንግ ነው። እንለሳለን አሸንፏል። ኖ ለማሸነፍ ሞት ግድ ነው። ፍሬዋ መበስበስ በቃ መሆን አለበት። ከዛ በኋላ ግን አፍርታ ማንም ሊያቆማት በማይችል ታፈራለች። በቃ መንገዱ ይኸው ነው። ሊነጣጠሉ አይችሉም። ስለዚህ ሞቱን በሚመስል ከሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ከሱ ጋር እንተባበራለን ይልና ቆላስይስ ምዕራፍ 3 ላይ ምን ይላል? እሱ ባለበት ከፍ ባለው ያንን እሱ ባለበት በተቀመጠበት ያንን እሹ ይላል። በትንሣኤ በተቀመጠበት ያንን እሹ እዚሁ እኮ ተቀምጠን ነው። ምክንያቱም ሞቱ ሁሌ በህይወታችን ውስጥ ይሰራል። ያለፈውም ሳምንት ተነግሮናል። ሁለተኛ ቆሮንቶስ ምዕራፍ 4 ላይ ሞቱን በሚመስል ሞት ከሱ ጋር ከሞተ ሞቱ በእኛ ህይወቱ በእናንተ ይሰራል እያለ እግዚአብሔር ቃል ተናግሯል። ስለዚህ ትንሣኤ ህይወት በህይወታችን እጅግ አስፈላጊ ነው። ያንን ስናስበው ነው ኃይል በውስጣችን የሚመጣው፣ ተሐድሶ የሚመጣው፣ ለመቀጠል ጉልበት የምናገኘው፣ ነገ አለ ብለን ለማለት የምንችለው የትንሣኤው ህይወት በህይወታችን ውስጥ ሲሰራ ነው። እግዚአብሔር ስም ብሩክ ይሁን። ጳውሎስ ከራሱ ኤክስፔሪየንስ ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 8 ላይ ያለውን እና ጴጥሮስ ያለውን ተናግሬ ጨርሳለሁ። እንደዚህ ይላል። ሁለተኛ ቆሮንቶስ 1:8 ላይ ስለ ህይወታችን ይላል እንኳን ተስፋ እስክንቆርጥ ድረስ ከአቅማችን በላይ ያለ ልክ ከብዶብን ነበር። አዎ ሙታንን በሚያነሳ በእግዚአብሔር እንጂ በራሳችን እንዳንታመን የሞት ፍርድ ሰምተን ነበር። ጳውሎስ በተለይ በኤዥያ በነበረበት ጊዜ በውስጡ ያለፈ ነገር ነበር፣ ፊት ለፊት የገጠመው ነገር ነበር እና የሞት ፍርድ በቃ ወስኗል። ውስጣችን ሰምቷል። አያችሁ አንዳንዴ ውስጥ ሲሰማ ክፉ ነው። የውጭ ፍርድ ቢመጣ ውስጣችሁ ደህና ከሆነ ትችሉታላችሁ። ውስጣችሁ ግን ከተፍረከረከ አስቸጋሪ ነው። ጳውሎስ እኮ ውስጣችን የሞት ፍርድ ሰምቶን ነበር። በእኛስ በኩል
ኢትስ ፊኒሽድ ካሁን በኋላ ተስፋ የለም ብለን ነበር። ግን ሙታንን ሕያዋን በሚያደርግ በእግዚአብሔር ግን ተነሳ፣ ተለወጠ ነገሩ እና እንደገና የመቀጠል ስንት ጊዜ እግዚአብሔር አስቀጥሎናል። አቤኔዘር ስንት ጊዜ ረድቶናል። አበቃ ስንል እንደገና ቦግ ብሏል። ማብራቱ ጠፋ ብለን ስንል እንደገና ቦግ ብሏል። ተቀጠቀጠ ተቆረጠ ብለን ስንል እንደገና ቀጥሎ መሄድ ይችላል። ወገኖቼ ቤተክርስቲያን ብዙ ሰልፍ ያላት ናት። እያንዳንዳችን ብዙ ነገር አለ። ግን በዚህ ሁሉ ግን እያሸነፈን እንድንኖር ያደረገው የትንሣኤው ጌታ ኪዳኑን አክባሪ ስለሆነና ከኛ ጋር ስላለ ነው። የእግዚአብሔር ስም ለዘላለም የተባረከ ይሁን። ጳውሎስ በአንደኛ ቆሮንቶስ 15 ላይ አንድ ቃል ይናገራል። ምን ይላል? እንደ ሰው ይላል፣ እንደ ሰው በኤፌሶን አለ የደረሰበት ሲናገር በኤፌሶን ከአውሬ ጋራ ታገልኩኝ። ከአውሬ ሰዎቹን አውሬ አደረጋቸው። ግን ሙታን የማይነሱ ከሆነ ለምን ይሄን አደረኩኝ አለ። ይሄን እኮ ያደረኩት መነሳት አለ ብዬ ነው። ነገሮች ይለወጣሉ ብዬ ስለማምን ነው። ይሄ ካልሆነማ ለምን እታገላለሁ? ከአውሬ በኤፌሶን ከሰዎች ጋር እግዚአብሔር የትንሣኤው ጌታ ከኛ ጋር አለ። የትንሣኤው መልእክት ሁሌ በጆሮአችን ይጩህ። የሚያስቀጥል ተስፋ አለ። እግዚአብሔር ስም ለዘላለም ብሩክ ይሁን። ለዘላለም እስከ ዘላለም የተባረከ ይሁን። እስቲ ተነስን ጌታ እናመሰግነዋለን። በሕይወታችን ስላደረገው ስለ ትንሣኤው ጌታ አመሰግንሃለሁ በሉ። አመሰግንሃለሁ። ትንሣኤ ይሰራል በሕይወታችን። ገኖች ትንሣኤ አለ። እግዚአብሔርን እናመስግነው። ተስፋ የምንቆርጥበት ነገር አለ። ቻሌንጅ አለብን። ልባችን ይዝላል። ወደ ኢየሱስ ወደ ትንሣኤው እንመልከት። ወደ እሱ እንመልከት። አበቃ የሚባል ነገር የለም በጌታ አያችሁ፣ የለም። እግዚአብሔር የመቀጠል አምላክ ነው። የሚያስቀጥል አምላክ ነው። ክብር ሁሉ ለስሙ ይሁን። እግዚአብሔር ስም ለዘላለም ይባረክ። ሃሌሉያ። እስቲ በዚህ ጌታን እናመልከዋለን። እጆቻችን ሃሌሉያ። ሸቶኛል ያንተ መገኘት፣ ሸቶኛል ያንተ ልውና፣ ሸቶኛል እለመልማለሁ፣ ብዙ አፈራለሁ፣ እለመልማለሁ ብዙ። ሸቶኛል ያንተ መገኘት፣ ሸቶኛል ያንተ ልውና፣ ሸቶኛል እለመልማለሁ ብዙ አፈራለሁ፣ እለመልማለሁ ብዙ። አልደርቅም ያው ምንጭ አንተ አለ ኢየሱስ። አልደርቅም ያው ምንጭ አንተ አለ
ኢየሱስ ዛፍ እንኳ ቢቆረጥ ደግሞ ሊያቆጠቁጥ አዲስን ቅርንጫፍ ሊያበቅል ተስፋ አለው። ፍጥረት የመታደስን የእንደገና ተስፋን ሰጠኸው። እኔማ አንተ ለነኔ የነፍሴ ተስፋ የምትበልጥ ለማቆጥቆጤ የውሃ ሽታ የክፉ ምሳር ቆርጦ ሊጥለኝ እስከ ወዲያኛው ካንተ ሊለየ ስመታ ተንገዳግጄ ስወድቅ ወደታች ስባዘን ሲብስ ማቃሰት ሆኖብኛ አንዳንድ ሲሸተኝ የመገኘት ያንተ መዓዛ እቆማለሁ ዳግም በጽኑ ምሕረት ሲበዛ ሲሸተኝ የመገኘት ያንተ መዓዛ እቆማለሁ ዳግም በጽኑ ምሕረት ሲበዛ አልደርቅም አልደርቅም ያው ምንጭ አንተ አለህ ኢየሱስ አልደርቅም አልደርቅም ያው ምንጭ አንተ አለህ ኢየሱስ ሕይወቴ ነህ ሰላሜ ነህ አቅሜ ነህ ጉልበቴ ነህ የምመካበት ሌላ ምን አለኝ ለእኔስ ኢየሱሴ አለ የምመካበት ሌላ ምን አለኝ ለእኔስ ኢየሱሴ አለ የምመካበት ሌላ ምን አለኝ የእኔስ ኢየሱሴ አለ። እግዚአብሔር ስም የተባረከ ይሁን። የትንሣኤው ሕይወት ሁሌ በሕይወታችን ይሠራል። ቁልቁለት በተሰማን ጊዜ ጌታ የትንሣኤውን ጉልበት በሕይወታችን ሲያመጣ እንደገና እናንሰራራለን። ታውቃላችሁ፣ ከትንሣኤ በኋላ ጌታ ኢየሱስ ክርስቶስ የኤማሁስ መንገደኞች እያሽቆለቆሉ ሲወርዱ በትዕግሥት አብሯቸው ተራመደ። አንድ ቦታ ላይ እንጀራውን ቆረሰ፣ አዩት። ተመልሰው በዛሽ ሌሊት ወደ ኢየሩሳሌም ሄዱ። የትንሣኤው ሕይወት ድራስቲካል የሆነ ለውጥ በሕይወታችን ላይ ያደርጋል። ፈርተው ያሉ የትንሣኤው ጌታ ሲመጣ በረቱ፣ የተጠራጠሩ ጸኑ። ኦልዌይስ ትንሣኤው እድል ይሰጣል። የትንሣኤ ሕይወት የምናምን ከሆነ ሰዎች ይነሳሉ ብለን እናምናለን። ቢወድቁ እንኳን ይነሳሉ። ለሰዎች ሁሌ there is a second chance. Always የትንሣኤው ጌታ አለ። ሕይወቴ እኔ ምስክር ነኝ፣ እናንተ ምስክር ናችሁ። ለዘላለም እስከ ዘላለም ጌታ ስም የተባረከ ይሁን። አንዴ ሁለቴ ዘምረነው እንጨርሳለን። የምመካበት
ሌላ ምን አለኝ ለኔስ ኢየሱሴ አለ። አቅሜነ ጉልበቴነ ሰላሜነ ረፍቴነ የምመካበት ሌላ ምን አለኝ ለኔስ ኢየሱሴ አለ። የምመካበት ሌላ ምን አለኝ ለኔስ ኢየሱሴ አለ። ደስታን ይሞላል ይባርካል ሕዝቡን በእጆቹ ይዳስሳል። የተራበች ነፍስ ትጠግባለች ያዘነችውም ትጽናናለች። ደስታን ይሞላል ይባርካል ሕዝቡን በእጆቹ ይዳስሳል። የተራበች ነፍስ ትጠግባለች ያዘነችውም ትጽናናለች። የእግዚአብሔር መንፈስ ደስ የሚያሰኝ ደስ የሚያሰኝ ደስታን ይሞላል ይባርካል ሕዝቡን በእጆቹ ይዳስሳል። የተራበች ነፍስ ትጠግባለች ያዘነችውም ትጽናናለች። አልደርቅም ሕያው ምንጭ አንተ አለ ኢየሱስ። አልደርቅም ሕያው ምንጭ አንተ አለ ኢየሱስ። አሜን አሜን። እግዚአብሔር አባታችን ሆይ እናመሰግንሃለን፣ እንባርክሃለን። ክርስቶስ ኢየሱስን ከሞት ያስነሳው መንፈስ ለሚሞተው መንፈሳችሁ ሥጋችሁ ትንሣኤን ያደርጋል ብለህ ተናግረሃል። ዛሬ ያ ቅዱስ መንፈስ በእያንዳንዳችን ሕይወት ውስጥ ጌታ ሆይ ስለሚሠራ እናመሰግንሃለን። ጌታ ሆይ ብዙ ትንሣኤ በሕይወታችን አይተናል፣ ነገም እናያለን። ያን እያሰብን ልባችን ባንተ ስለሚጸና እናመሰግንሃለን። ሞቼ ነበርኩ እነሆ ሕያው ሆኜ ለዘላለም እኖራለሁ ያልከው ጌታ ሁሌ በሕይወታችን ዘላለማዊ ስለሆንክ እናመሰግንሃለን። እግዚአብሔር ሆይ በነገር ሁሉ ስምህ ይባረክ፣ እንባርከሃለን። ልባችንም በትንሣኤው ጉልበት ስላነቃቃኸው ስምህ ለዘላለም የተባረከ ይሁን። ጠንቅቀን እንድንዘው ጸጋ ይብዛለን። በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር አብ ፍቅር፣ የልጁ ኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ ኅብረትና አንድነት ከሁላችሁ ጋር ይሁን። እግዚአብሔር ይባርካችሁ። እግዚአብሔር ፊቱንም ያብራላችሁ። እግዚአብሔር ሰላሙንም ይስጣችሁ። ሕዝቡም ሁሉ ይላሉ አሜን፣ አሜን፣ አሜን።